የሚኒ እና የማች ልዩነት ምንድን ነው? ብዙዎች ማች እና ሜኒ ይደባለቁባቸዋል። እኔ ግን ልዩነቱ ያለው ነገሩ ይቆጠራል ወይስ አይቆጠርም የሚለው ላይ ብቻ ስለሆነ ቀላል ነው ብዬ አስባለሁ። እነዚህ በአጠቃላይ ስማቸው ኳንቲፋየርስ የምንላቸው ሲሆኑ ለሚቆጠሩ እና ለማይቆጠሩም ሳትለዩ ለሁለቱም አይነት ልትጠቀሟቸው የምትችሏቸውም አይነቶች አሉ። እያንዳንዳቸውን ከገለጻ ምሳሌና ከጥያቄ አሰራራቸው ጋር የምናየው ይሆናል። አብራችን ቆዩ። ለምን ይህን ማወቅ አስፈለጋችሁ? ትክክለኛውን መጠን ለመግለጽ እና ንግግራችሁን ሰዋሰዋዊ ስህተት እንዳይኖረው ያደርገዋል። ለምሳሌ ብዙ ገንዘብ ለማለት ሚኒ ማኒ ካላችሁ ስህተት ነው፣ ማች መኒ ነው የሚባለው። ኳንቲፋየርስ የሚቆጠሩና የማይቆጠሩ ስሞች ማጠቃለያ። በእንግሊዝኛ ቋንቋ የነገሮችን መጠን ለመግለጽ የምንጠቀማቸው ቃላት ኳንቲፋየርስ በሶስት ዋና ዋና ክፍሎች ይከፈላሉ። አንድ ስም መጨረሻው ላይ ኤስ ካለው የሚቆጠር መሆኑን በቀላሉ መለየት ትችላላችሁ። ለሚቆጠሩ ስሞች ብቻ ደግሞ ካውንተብልስ ኦንሊ። እነዚህ ቃላት የሚጠቀሙት መጨረሻቸው ላይ ኤስ ሊኖራቸው ለሚችሉ ቃላት ብቻ ነው። ለምሳሌ ቡክስ፣ ፔንስ፣ ፍሬንድስ ግን ኤስ ብቻ በስተመጨረሻ ያላቸው ሳይሆኑ ኢሬጉላር ናውኖች አሉ። ስለዚህ ፒፕል፣ ቺልድረን ለእነሱም ልትጠቀሟቸው ትችላላችሁ ብዙ እስከሆኑ ድረስ ማለት ነው። ማለትም ከአንድ በላይ ሆነው ከተጠቀሱ። ሜኒ ብዙ ለብዙ ቁጥር ያገለግላል። ፊው ትንሽ ማለት ሲሆን በጣም አነስተኛ ለሆኑ ቁጥሮች ያገለግላል። ምሳሌ ሜኒ ቦክስ ወይም ደግሞ ፊው ፔንስ። ለማይቆጠሩ ስሞች ብቻ አንካውንተብል ኦንሊ። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። እነዚህ ቃላት የሚጠቀሙት መጨረሻቸው ላይ ኤስ ለሌላቸው ድፍን ሀሳቦች፣ ፈሳሾች ወይም ስብስቦች ነው። ለምሳሌ ዋተር፣ ታይም፣ መኒ፣ ሹገር። ማች ብዙ ማለት ሲሆን ለብዙ መጠን ያገለግላል። ሊትል ትንሽ ማለት ሲሆን በጣም አነስተኛ ያልሆነ መጠን ያገለግላል። ምሳሌ ማች ታይም፣ ሊትል ማኒ። ለሁለቱም የሚሆኑ ፎር ቦት። እነዚህ ቃላት ለሚቆጠሩትም ለማይቆጠሩትም ያገለግላሉ። ሎት ኦፍ ብዙ። ለሁለቱም አይነት ስሞች ብዙ ለማለት ያገለግላል። ሳም ጥቂት ማለት ሲሆን ወይም ደግሞ የተወሰነ። ለሁለቱም አይነት ስሞች የተወሰነ ለማለት ያገለግላል። ምሳሌ a lot of friends countable፣ a lot of water uncountable። ዋና ዋና የአጠቃቀም ደንቦች ኢምፖርታንት ሩልስ። ሳም እና a lot ofን ስትጠቀሙ ኖት፣ ቱ፣ ቬሪ የሚሉ ቃላት አብራችሁ አትጠቀሙ። ቬሪ የሚለውን ቃል መጠቀም የምትችሉት ከፊው እና ሊትል ጋር ብቻ ነው። ለምሳሌ ቬሪ ፊው ቦክስ፣ ቬሪ ሊትል ዋተር። ቱ የሚለውን ቃል መጠቀም የምትችሉት ከሜኒ እና ማሽ ጋር ብቻ ነው። ለምሳሌ ቱ ሜኒ ካርስ፣ ቱ ማች ሹገር። ኤኒ የሚለውን ቃል ለጥያቄ ወይም ኖት ላለባቸው አሉታዊ አረፍተ ነገሮች ብቻ ተጠቀሙ። ምሳሌ ኤግዛምፕልስ ሜኒ ቡክስ መጽሐፍ ስለሚቆጠር ሜኒ እንጠቀማለን። ፊው ፔንስ እስክሪብቶ ስለሚቆጠር ፊው እንጠቀማለን። ቱ ማች ታይም ጊዜ ስለማይቆጠር ማች እንጠቀማለን። ሊትል ማኒ ገንዘብ እንደ ድፍን ሀሳብ ስለማይቆጠር ሊትል እንጠቀማለን። ስለዚህ ብሩ ከተጠቀሰ ይቆጠራል። ብሩ ካልተጠቀሰ ግን እንደ ድፍን ሀሳብ አይታችሁት አይቆጠርም ብላችሁ ነው የምታስቀምጡት ማለት ነው። ዋና ዋና ደንቦች ወይም ኪ ሩልስ። ሳም እና a lot ofን ስትጠቀሙ ኖት፣ ቱ፣ ቬሪ የሚሉ ቃላትን አትጨምሩ። ማች እና ሊትል
የሚጠቀሙት ለማይቆጠሩ ነገሮች ብቻ ነው። ሜኒ እና ፊው የሚጠቀሙት ለሚቆጠሩ ነገሮች ብቻ ነው። ቬሪ የሚለውን ቃል ከፊው ወይም ከሊትል ጋር መጠቀም ትችላላችሁ። ለምሳሌ ቬሪ ፊው፣ ቬሪ ሊትል። ቱ የሚለውን ቃል ከማች ወይም ሜኒ ጋር መጠቀም ትችላላችሁ። ለምሳሌ ቱ ማች፣ ቱ ሜኒ። ኤኒ የሚለውን ቃል ለጥያቄ ወይም ኖት ላለባቸው አሉታዊ አረፍተ ነገሮች ተጠቀሙ። የልምምድ ጥያቄዎች ወይም ፕራክቲስ። The man has a lot of friends። ጓደኛ ስለሚቆጠርና አዎንታዊ ስለሆነ ሎት ኦፍን ተጠቀማችሁ። He has little time left። ጊዜ ስለማይቆጠርና መጠኑ በጣም አነስተኛ መሆኑን ለመግለጽ ሊትልን ተጠቀማችሁ። ካውንተብል ቨርሰስ አንካውንተብል ናውንስ የመጨረሻ ማስታወሻ። አንድ ነገር እንደሚቆጠር ወይም ካውንተብል እንደሆነ ለማወቅ ቀላሉ መንገድ መጨረሻው ላይ ኤስ መያዝ መቻሉን ማየት ነው። ስለዚህ ለምሳሌ ቡክ አንድ ነው፣ ቡክስ ሲሆን ብዙ ይሆናል። ስለዚህ ቡክስ ማለት ትችላላችሁ። ለዛ ካውንተብል ነው እንላለን ማለት ነው። መጨረሻው ላይ ኤስ ካለው የሚቆጠር ነው ብላችሁ መያዝ ትችላላችሁ። ስለዚህ ይሄን ለማቅለል ነው፣ ብዙ ጊዜ ነው፣ ለብዙ ጊዜ ነው እንጂ ለሁል ጊዜ አይደለም። የራስ መመዘኛ ጥያቄዎች ወይም ፕራክቲስ ኩዊዝ። እስቲ ከታች ያሉትን ክፍት ቦታዎች ተገቢውን ኳንቲፋየር በመምረጥ አሟሉ። ስለዚህ እዚህ ጋር ቪዲዮውን ፖዝ አድርጋችሁ ጥያቄውን ለመስራት ትችላላችሁ ማለት ነው። ስለዚህ ጥያቄውን ስሩና እኔ ስሰራው እርማት ትወስዳላችሁ። There are 2 dash cars on the road today። ስለዚህ ካርስ ምንድነው? ኤስ በስተመጨረሻ አለው። እንደገና ደግሞ ቱ ከጀርባ አለ። ስለዚህ ካርስ ኤስ በስተመጨረሻ ስላለው ካውንተብል ነው። ቱ መጀመሪያ ላይ ስላለ ብዙ ነው ብዬ አስዩም አደርጋለሁ። ስለዚህ too many cars on the road። There are too many cars on the road ቢ ይሆናል መልሱ ማለት ነው። I don't have dash money in my pocket። ስለዚህ ዶንት የሚል አለ እንደምታዩት። ስለዚህ ኔጌቲቭ ያደርጋል። ኔጌቲቭ አረፍተ ነገር ነው ማለት ነው። ኔጌቲቭ አረፍተ ነገር ላይ እና ጥያቄያዊ አረፍተ ነገር ላይ ኤኒ ተጠቀሙ። ስለዚህ I don't have any money in my pocket ይሆናል ማለት ነው። We have very dash milk left. We need to buy more። ስለዚህ ሚልክ አንካውንተብል ነው ከዳሹ ቀጥሎ ያለው። ለዛ ሌላኛው ነገር ደግሞ ቬሪ ተጠቅሟል። ስለዚህ ያ ብቻ አይደለም፣ ተጨማሪ መግዛት እንደሚፈልጉ ተናግረዋል። ተጨማሪ መግዛት ይፈልጋሉ ማለት አሰምሽናቸው ምንድን ነው? የላቸውም ወይም ደግሞ በጣም ጥቂት ነው የቀራቸው ማለት ነው። ስለዚህ ሚልክ አንካውንተብል ስለሆነ we have very little milk left. we need to buy more ይሆናል ማለት ነው። ስለዚህ ቢ ሆነ መልሱ። አራተኛ she has dash of friends from school። ስለዚህ ኦፍ አለ ማለት ያው መጠቀሙት አሎትን ነው ማለት ነው። she has a lot of friends from school። አምስተኛ how dash water do you drink every day። ስለዚህ ዋተር አንካውንተብል ነው። እንደገና ይሄ ጥያቄ አረፍተ ነገር ነው። ስለዚህ how much water do you drink every day። በቃ እዚህ ጋር ዋተር አለ ከዳሻችሁ ቀጥሎ። ስለዚህ ማችን ቀጥታ ማስገባት ነው። ፊው እና ሜኒ ለካውንተብል ነው የምትጠቀሟቸው፣ ለዛ አይሆኑም ማለት ነው። there are only a dash students in the classroom። ስለዚህ ስቱደንትስ ኤስ በስተመጨረሻ አለው። ስለዚህ ካውንተብል ነው። ከዛ ኦንሊ ተጠቅሟል። አይታችሁ ከሆነ there are only። ስለዚህ ኦንሊ ስላለ ትንሽ ናቸው ብለን አስዩም እናደርጋለን ማለት ነው። ብቻ እንደማለት ስለሆነ ይህን ያህል ብቻ፣ ስለዚህ ትንሽ ነው እንደሆነ ለማሳየት ነው ማለት ነው። ስለዚህ ምን ይሆናል? ፊው there are only a few students in the classroom። ምክንያቱም ሊትል ለአንካውንተብል ነው የምትጠቀሙት፣ ማች ለአንካውንተብል ነው የምትጠቀሙት። ሊትል ጥቂት ቢሆንም ልክ እንደ ፊው ግን ለአንካውንተብል ስለሆነ እዚህ ጋር ካውንተብል ስለሆነ ስቱደንትስ ፊው ይሆናል ማለት ነው። he spent 2 dash time playing video games። ስለዚህ ጋር ቱ አለ አንድ፣ ሁለት ደግሞ ታይም አለ። ታይም አንካውንተብል ነው። እንደገና ደግሞ ብዙ መሆኑን ለማሳየት ከኋላ ቱ ተጠቅሟል። ለዛ too much time playing video games። he spent too much time playing video games ይሆናል ማለት ነው። do you have dash questions about the lesson። ስለዚህ ጥያቄ አረፍተ ነገር ሲሆን ብዙ ጊዜ
ኤኒ ተጠቀሙ። ብዙ ጊዜ ዱ ካለ ወይም የዱ አድር ፎርም ካለ ኤኒ ተጠቀሙ ማለት ነው። እዛ ጋር ማስተውላችሁ ከነበረ ዶንት ስለነበረ ነው ኤኒ የተጠቀምነው። ስለዚህ በዱ ኔጌቲቭ ልንሰራ እንችላለን። እንደገና ደግሞ በዱ ደግሞ ጥያቄ አረፍተ ነገር ልንሰራ እንችላለን ማለት። ስለዚህ ዱ ዩ ሃቭ ኤኒ ኩዌስችንስ አባውት ዘ ሌሰን ይሆናል ማለት ነው። ኦኬ አይ ሃቭ ዳሽ ሹጋር በት አይ ኒድ ሞር ፎር ዘ ኬክ። ስለዚህ ሹገር አንካውንተብል ነው። እንደገና ደግሞ ይህ ሰውዬ ምን ይፈልጋል? ተጨማሪ ይፈልጋል። ተጨማሪ ይፈልጋል ማለት ትንሽ ነው ያለው ማለት ነው፣ ወይም ደግሞ የተወሰነ ነው ያለው ማለት ነው። እዚህ ጋር አማራጫችን ላይ ሳም፣ ሜኒ እና ፊው ነው ያሉት። ሜኒ እና ፊው ለካውንተብል ነው የምንጠቀማቸው። ለዚህ ያለን አማራጭ ሳም ነው። ሳምን ለካውንተብልም ለአንካውንተብልም የተወሰነ ለማለት መጠቀም ስለምንችል አይ ሃቭ ሳም ሹገር በት አይ ኒድ ሞር ፎር ዘ ኬክ ይሆናል ማለት ነው። አስረኛው there is not dash information about the meeting። ኢንፎርሜሽን አንካውንተብል ነው፣ መረጃ ማለት ነው። is not ኔጌቲቭ ያደርጋል። ኔጌቲቭ ያደርግም እዚህ ጋር በኔጌቲቭ ብዙ አለመሆኑን ለማሳየት መጠቀም ትችላላችሁ። ስለዚህ there is not much information about the meeting ይሆናል ማለት ነው። ሜኒ እና ፊውን ለካውንተብል ስለምትጠቀሙ ማለት ነው። ኦኬ ለጥያቄዎቹ ፍንጭ ክሉስ ጥያቄ 1 እና 6 ካርስ እና ስቱደንትስ መጨረሻቸው ላይ ኤስ ስላላቸው የሚቆጠሩ ናቸው። ጥያቄ 5 እና 10 ዋተር እና ኢንፎርሜሽን ፈሳሽ እና ድፍን ሀሳብ ስለሆኑ ኤስ አይቀበሉም ማለትም አይቆጠሩም ማለት ነው። ጥያቄ 2 እና 8 አረፍተ ነገሮቹ አሉታዊ እና ጥያቄ ስለሆኑ ምን መጠቀም እንዳለባችሁ አስታውሱ። ታዲያ ይሄ ምን ነው ከባድ? ቃሉ መጨረሻ ላይ ኤስ ካለው ወይም ካለውና ከሌለው በመነሳት ብቻ የትኛውን ቃል እንደምትጠቀሙ መወሰን ትችላላችሁ። ቃሉ መጨረሻ ላይ ኤስ ካለው ሜኒ ወይም ደግሞ ፊው፣ ከሌለው ደግሞ ማች ወይም ሊትል መጠቀም ብቻ ነው። ልዩነቱ ያለው ነገሩ መቆጠሩና ለመቆጠሩን ለይቶ ተገቢውን ቃል መምረጥ ላይ ብቻ ነው። ይህን ይመስላል። ለማወቅ ትጉ። መልካም ጊዜ ያብስራ።